ለ34 ዓመት ፓስተር የነበረው ሰው ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን መጣ ጉድ ማን ያለ ሆነ ብሎ የጮኸ አንድም አካል የለም አንዴ ላውጣልኝ እኔ እኮ ፔንቴኮስታል እኮ ነኝ ኦርቶዶክስ ተቋም አይደለች የውሸት ኢንፎርሜሽን እየተሰጠ ነው ማለት ነው እኔ ምን አቃል እስቲ በመስቀል ነው ክርስቲያን መሆናችን የሚታወቀው እኔ ያላቅ ቁርኩርስ እኔ አምላክ አይደለም የቀየርኩ አምላክ አልቀየርኩም ማለት ምን ማለት ነው እኔ ይችላል አይ አትችልም እኔ ይችላል በሰው ነው የተመሰረተው ኦርቶዶክስ የቱ ጋር ወይ ጻፈላቸው የሚያመልኩት እኮ አምላክ ሐሰተኛውን ክርስቶስ ነው ከመጣው በኋላ እውነተኛውን ክርስቶስ ማምለክ ጀመርክ እንጃ በግሩፕ ተደባድበናል ተሰዳድበናል ግማሹን ራቁት ፎቶ እስኪያወጡ ድረስ ደርሰናል እስከ ማሳሰር ድረስ ተደርሷል እኮ ስለዚህ ነብይ ነበርኩኝ ኦርቶዶክስን ቀጥ እናረጋለን ኦንሊ ጂሰስ ላይ ቀጥ እናረጋለን ቤተክርስቲያን የተክላለ ጋነብ ደጆች ማይቋቋማትም ነው የሚለው ጋነብ ደጅ ማይቋቋማት አንዲት ቤተክርስቲያን ብቻ ነው የማቀው ስለዚህ ጴጥሮስ ምንድን ነበር ሃይማኖት ኦርቶዶክስ ነው ነብይ ነበር ነብይ ተመስገን እጅ ካልጫነላቸው ደስ የማይላቸው እንቅልፍ ሁሉ ማይተኙዋሉ በስልክ ራሱ ባክ ዝም ብለ በእምነት እጅ ላክልን ብለው እንቅልፍ የሚተኙዋሉ ይሄ ነው አየችግሩ አንዱ ከሉተር ጋር አንዱ ከፔንቴኮስታል ጋር አንዱ ከጋልቪን ጋር አንዱ ከተለያየ ጋር ተጋብቶ አሁን ኮሌክሽን የሆነ በየአይነት የሚመስል ምግብ ነው የሚበሉት ፕሮቴስታንት ብለህ ልመልስላችሁ የለም ፕሮቴስታንት የሚባል ስለዚህ ሌላው ሰው ሳልቦን ኢንዱስትሪ ተቀላቅሎ ያገለገለበት ከሆነ ለምን እኔ እንዲገባው ፈልጋለሁ እድሜ ስንት ነው አንተ እድሜ መናገር ግዴታ የለም ግዴታ አለ ሰላም ውድ ተመልካቾች እንዴት አላችሁ በመላው ዓለም የምትገኙ ኢትዮጵያና ኤርትራውያን እንደውም ይሄን ቋንቋ የምትሰሙ የተተረጎመላችሁ የምትሰሙ በተለያዩ የምልክት ቋንቋዎችም የምትጠቀሙ ሰዎች እንደምትሰሙትና እንደምታደምጡት እንደምትከታተሉት እንግዲህ ከናንተ መረጃውን አግኝቻለሁ ለዚህም ደግሞ በምልክት ቋንቋ ብታስተረጉምልን የሚል ሐሳቦችን ተቀበያለሁ ከዚህ በፊትና ለዛም ደግሞ እንግዲህ እየሞከርን ነው በዛ ላይ እንሰራበታለን እንግዲህ በተለያዩ ጉዳዮች ላይ ሃይማኖታዊ ፖለቲካዊ ጉዳዮችን እንዲሁም ደግሞ ማህበራዊ ጉዳዮችን የሚዳስሰው የዲቫይን ሾው ነው በዚህ ደግሞ የተለያዩ እንግዶችን እየጋበስኩላችሁ ሐሳብ በዚህ እንለዋወጣለን ማለት ነው ስለዚህ በዚህ ፕሮግራም ላይ ሊቀርብልኝ ይገባል ፈልጋለሁ ይሄ ፕሮግራም ላይ አስተያየት መስጠት ፈልጋለሁ እንዲሁም ደግሞ መቀርቤ ጉዳዮችን ህዝብና መንግስት እንዲያይልኝ ፈልጋለሁኝ እንዲሁም ደግሞ የተለያዩ ሐሳቦች አሉኝ ላካፍል ይገባል መጥሉት ካላችሁ በስልክ ቁጥር ቴክስት በማድረግ ወይ ዋትስአፕ ላይ ታገኙ ይችላልላችሁ እንዲሁም በዚህ ቁጥር ደግሞ ማስታወቂያዎች እንዲተላለፉልን እንፈልጋለን መጥሉ ካላችሁ በቀጥታ በስልክ ቁጥር አግኙን አብረን መስራት እንችላለን አመሰግናለሁ አብራችሁንም እየሰራችሁ ስላለ ሼር ኮፒ ሊንክ ሰብስክራይብ እና ኮሜንት በማድረግም ከኛ ጋር ያላችሁ ሰዎች በጣም አመሰግናለሁ እግዚአብሔር ያክብርልኝ እንዲያያለን እንግዲህ ይሄን ያህል አመት አብረን ተጉዘን እዚህ ደርሰናል አብራችሁኝ ስለሆናችሁ አመሰግናለሁ ዛሬ እንግዳ ይዤላችሁ ቀርቤያለሁ ይዤላችሁ የቀረብኩት እንግዳ እንግዲህ በቀደሙት አመታት እንግዲህ ያው እንደሰማሁትና እንዳየሁት ወይም ደግሞ የተለያዩ ሮመሮች እንደሰማው ላለፉት 34 አመታት በጌታ ቤት አገልጋይ ሆኖ ሲያገለግል እንደነበረ በፓስተርነት በነብይነት ቤተክርስቲያን በመምራት እንዲሁም በወንጌል ስርጭቶች ላይ ይሳተፍ እንደነበረ በተለያዩ የሶሻል ሚዲያዎች ፕላትፎርሞች ላይ እንደተመለከታችሁ እንዳያችሁ አውቃለሁ አምናለሁ እንግዲህ አሁን ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን በቅበተ እምነት ላይ እየሰራ ይገኛል የተለያዩ ጉዳዮችን እንግዲህ የሚሞግቱ ጉዳዮችን ሐሳቦችን ተቃራኒ ሐሳቦች ሊሆን ይችላሉ ያነሳን ነው ያያለን በዚህ እንግዳ አድርጌ ጋብዤላችኋለሁ በሶሻል ሚዲያ በሚጠቀምበት ስሙ ጠራለሁኝ ተመስገን የጌታ ልጅ ወይ ፓስተር ሶፎንያስ እንዴት አለ እግዚአብሔር ይመስገን እንኳን ደህና መጣ እንኳን ደህና ቆይ ሁሉ ጥሩ ነው እንዴት ነው ሁሉ ሰላም አምሮብሃል በጣም ተስማምቷል ሞገሱ ነው ሞገስ ጨመረ ሞገሱ እንዴና እንደዚህ ለስለስ ብለን እንጀምርና እንግዲህ እስቲ ወደ ምን ደርሰው እንደርሳለን እንግዲህ ተመስገን የጌታ ልጅ ይላል እንግዲህ በፕሮቴስታንቱ ዓለም ያለህ ነው ማቀ በተለይም ፕሮቴስታንቱ ዓለም ላይ እንደዚህ ቅበተ እምነት አይነት ነገሮችን ትችቶችን ስትሰጥ ሰነዝር የተለያዩ ዝማሬዎች ላይ ስብከቶች ላይ በተለያየ ጽንፍ ሆነህም እንደዚሁም ስትቀጣቀጥ ነው የመጣኸው በዛውም ሰዓት ደግሞ ባለሙያ ነበርክ አይ ቲንክ ከዚህ ቤትና የቢሮ ቃዎች ጋር በተያያዘ በቢሾፍቱ ወይም ደብረዘይት ከተማ ተሰራ እንደነበረ የተለያዩ መረጃዎች አሉ እነሱንም ያነሳ እንጫወታለን እንግዲህ በጥሩ ጀምረናል ስለመጣ ግን በጣም አመሰግናለሁ በጣም እኔን ታናሹን ማረባውን አክብረ ስለጠራኸኝ ከልብ አመሰግናለሁ ፓስተር በጣም ጥሩ
ከስምህ እንነሳስቲ ተመስገን የጌታ ልጅ ይላል እና አንድ ፖድካስት ላይ ቀርበህ ተመስገን የጌታ ልጅ ለምን እንደተባልክ ያነሳስ ተናገር ስለነበረ ፕሮቴስታንት እያለህ ነው ተመስገን የጌታ ልጅ ያልከውና አሁንም ተመስገን የጌታ ልጅ ነው ያለው ለምን አልቀየርከውም አንዳንዶች ክርስትና ወይም ደግሞ ጥምቀት ከወሰዱ በኋላ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስማቸውን ሲቀይሩ ማለት አንተ አልቀየርከውም በዛው ነው የቀጠልከው ጥሩ ነው እኔ አምላክ አይደለም የቀየርኩት ስቀየር በሞኝነት ኢየሱስን ከተለው ነበር ኢየሱስ ደግሞ የኔ አምላክም አባቴም ገዢም ሁሉ ነገሬ ነውና በፕሮቴስታንት ቤት ውስጥ ተመስገን የጌታ ልጅ ነው ባለው ያደኩት ካለ አባት ነው እናቴ ናት ያሳደገችኝ አባት በህይወት አለ ግን ጣሙን ስለማላቀው ያሳደገኝ ጌታ ስለሆነ የጌታ ልጅ ተብዬ ነው መጠራው አሁንም ወደፊትም ኢየሱስ ክርስቶስ ጌታ ነው ጌትነቱን ማመን ነኝ ለምቢባል መጽሐፍ ቅዱስ ሲናገር ሰው በልቡ አምኖ ይድናል በአፉ መስክሮ ይጸድቃል ስለሚል የክርስቶስ ኢየሱስን ጌትነት ስሜ ራሱ እንዲናገር ስለምፈልግ የክርስቶስ ኢየሱስን ጌትነት እናገራለሁ ደግሞ አባቴ መሆኑንም ደግሞ አውጃለሁ ማለት ነው ጥሩ አምላክ አልቀየርኩም ማለት ምን ማለት ነው ስለዚህ በወንጌላውያን አማኞች በኩል የነበረው መታመልከው ጌታ ኢየሱስ ክርስቶስና ወደ ኦርቶዶክስ ከመጣህ በኋላ ያለው ኢየሱስ ክርስቶስ አንድ አይነት ናቸው ብለና ወይም አሰራርን የቀየርከው ማለት ነው አንድ ከሆነ አምላክ አልቀየርኩም ብለህ ያው እኔ ተወልጂ ያደኩት በፕሮቴስታንት ቤት ውስጥ ነውና ክርስቶስ ኢየሱስ አምላክ መሆኑ ነው የተማርኩት ከልጅነቴ ጀምሮ ኢየሱስ ክርስቶስ አምላክ መሆኑን ማምነው ሳድግ ደግሞ ፕሮቴስታንት ላይ ያለው ኢየሱስ አስተምህሮ ልክ ስላልሆነ እውነተኛው ኢየሱስ በሞኝነት የማመልከው የነበረውን ኢየሱስ እውነት መንገድ ያለበት ሐዋርያቶች የተከሏት ክርስቶስ ኢየሱስ በደሙ ወደ መሰረታት ወደ እውነተኛዋ እውነት መጣውኝ እንጂ አምላኬን አልቀየርኩም ስለዚህ ተቋም ነው የቀየርከው አምላክ አይቀየርም እኮ ተቋም ነው ወይ የቀየርከው አምላክ አይቀየርም አምላክ አይቀየርም ሳይሆን ተቋም ነው ወይ የቀየርከው ምክንያቱም ከዚህ ሄዱ ሰዎች በጣም በብዙ ሶሻል ሚዲያ እንደውም ያንተም ቪዲዮውን ስላልያስኩት እንደዚህ ብዬ ለመሞገት ስለማልፈልግ አልሞግትህም ብዬ እንጂ አይ ጴንጤዎች የሚያመልኩት እኮ አምላክ ሐሰተኛውን ክርስቶስ ነው ስለዚህ አሁን ወደ ኦርቶዶክስ ከመጣው በኋላ እውነተኛውን ክርስቶስ ማምለክ ጀመርክ የሚል ያኮ አንተም ስትናገር ከኔ ጋር ሙሉ እኔ ባለው በያለው በተደጋጋሚ ለብዙ ሰዎች ምናገራለሁ አሁን እኔን ያመጣኝ ያስተምሩ ልዩነት በሞኝነት ቆይ እኮ አዳምጠኝ አምላክ አልቀየርኩም እኮ አምላክ አልቀየርኩም አሁን እኮ ታዲያ አምላክ አልቀየርኩም ኢየሱስ አይቀየርም እሱ ይቀየራል እንጂ ቆይ አዳምጠኛው በፕሮቴስታንቱ የነበረው ሐሰተኛው ክርስቶስ ነው ካልክ እያመለኩ የነበረው ሐሰተኛውን ክርስቶስ ነው ካልክ ወደ ኦርቶዶክስ ስትሄድ ትክክለኛውን አገኘሁት ብለሃል ሶ አሁን ደግሞ አምላክ አልቀየርኩም ሁለቱ ስለሚጋጩ ከተጋጨብህ ልፍታላ እፈታልኝ በጣም የተጋጨብህ መሰለህ እንጂ አልተጋጨብህም ለጠየቀኝ ጥያቄ እኔ ለመመልስልህ መልስ ስህተት ሊሆን አይችልም አምላክ አይቀየርም አምላክ ቀያሪ ነው ስለዚህ እኔ ስመጣ ኢየሱስ ክርስቶስን በሞኝነት አምላኬ ነው ብዬ ነው የተከተልኩት የነበረው ቤተሰቦቼ የሚሰጡኝ ኢየሱስን ቤተሰቦቼ የሚያስተማሩኝ ደግሞ ሌላም በቤተ ክርስቲያን ውስጥ ያሳደጉኝም ወንጌላውያን ሲያስተምሩኝ የክርስቶስ ኢየሱስን አምላክነትን እሱም በሞኝነት ከተል ነበር ሳድግ ሳውቅ በመጽሐፍ ቅዱስ ዕውቀት እየዳበርኩኝ ሲሄድ ያ ኢየሱስ የሚጠራው ኢየሱስ በእውነት ሰው የመሰረተው መሆኑ ሳቅ እዚህ ጋር ራሱ ደም የመሰረተ በደሙ የመሰረታት ቤተ ክርስቲያን አለች ብዬ ስለሄድኩኝ አዎ እዛ ቤት ለካም የሚመለከው ኢየሱስ ሐሰተኛው ነው ድሮ ግን በሞኝነት የምከተለው እውነት መንገድ የሆነው እዚህ ጋር ነው ያለው ብዬ ነው የመጣሁት ኦኬ በሰው ነው የተመሰረተው ፕሮቴስታንት አዎ ኦርቶዶክስ በደም የቱ ጋር ነው ሲማስረጃ አስጠኝ በዚች አለት ላይ ቤተ ክርስቲያኔን እተክላለሁ የጋነብ ደጆችም አይቋቋማትም ነው አልሚለው ለማን ለጴጥሮስ እሺ ስለዚህ በዚች አለት ላይ ሲል አለቱ ማን ነው ጴጥሮስ ነው አለ ቤተክርስቲያን የተከላለ የጋነብ ደጆች የማይቋቋማትም ነው የሚለው የጋነብ ደጅ የማይቋቋማት አንዲት ቤተክርስቲያን ብቻ ነው የማቀው ጥሩ ስለዚህ ጴጥሮስ ምንድን ነበር ሃይማኖቱ ኒንጃ እንደ ሃይማኖቱን አልተጻፈም ኖ ኮት የተጻፈ ካለ ኮት ነግራለሁ እንደዛ ከሆነ የተጻፈ ካለ እንደነገረኝ ነው የመጣህበት ሐሳብ ሐዋርያቱ የተከሏት ኦርቶዶክስ ነች ብለሃል ስለዚህ ከሐዋርያቱ አንዱ ዋንኛውን ጠራው ጴጥሮስን አለት የሆነውን ስለዚህ እሱን ደሞ ስጠራው ጴጥሮስ ከሐዋርያቱ በቅብብሎሽ የመጣች ነች አይደለ ስለዚህ ጴጥሮስ ኦርቶዶክስ ነበር ማለት ነው
ክርስቲያን እንደነበር ነው ማቀው ስለዚህ ያየ ኦርቶዶክስ የሚባል ኖ በሐዋርያቱ አልተመሰረተም ማለት ነው ኦርቶዶክስ የሚባል ተቋም አልተመሰረተም ወይ ፕሮቴስታንት ወንጌል አማኝ የሚባል አልተመሰረተም ማለት ነው ጴንጤ የሚባለው ሐሳብ ፕሮቴስታንት የሚባለው ሐሳብ ፕሮቴስታንት ታወዋው መጀመሪያ የጀመርነውን ቀጥል ከዛ አሁን ቀጥታ በጴጥሮስ ላይ በአለቱ ላይ ነው ያልተመሰረተው ስለዚህ ጴጥሮስ ምን ነበር እንጃብላ ቀሽ ቀጥ ፕሮቴስታንት ብሎ ሰው እንደመሰረተው ይታወቃል ፕሮቴስታንት ለምን አተወው ቆይ ተቀመጥ አይደለም ኦርቶዶክስ ኦርቶዶክስ አምጣ መጽሐፍ ቅዱሳዊ ማስረጃ ስለ በጴጥሮስ ላይ በአለቱ ላይ የተመሰረተ ነው ብለሃል ስለዚህ ጴጥሮስ ደግሞ ሃይማኖቱ ክርስቲያን ነው እንጂ ነበር እኮ ነው ክርስቲያን ነው ኦርቶዶክስ ግን አይ ሌላ እንደዚህ ተቋም ላይ ተጽፏል ካልከኝ እኔ እንጃ እኔ አላውቅም እሱን ካነበብከው ንገረኝ እኮ ነው ያልኩት አላውቅም እኔ አላየሁም ሐዋርያቱ ጴንጤም አልነበሩ መጽሐፍ ቅዱሱ ዝም ያለበት ቦታ ዝም ነበር ስለዚህ መጽሐፉ ዝም ባለበት ጉዳይ ላይ በእግዚአብሔርና በደሙ የተመሰረተች ኦርቶዶክስ ናት ብለህ አንተም ያለ መረጃ ነው የምትናገረው በመረጃ ነው እንጂ ማወራ እነግርሃለሁ አንድ ጊዜ ኦርቶዶክስ ምን እንደሆነች አስረዳሃለሁ እሺ ሁሉም ክርስቲያን ነን ብለው ነው የሚጠሩት ፕሮቴስታንቱ ሌላውም ብዙ አይነት በክርስቲያና ስም የተመሰረቱ አሉ ነገር ግን በእውነት ክርስቶስ ኢየሱስ ወደሚሰበክባት አንዲት ሃይማኖት አንዲት ጥምቀት አንዲት ሃይማኖት አንድ ጌታ ይላል አይደል በጥምቀት መዳን የምታመን በክርስቶስ ኢየሱስ ጌትነትና አምላክነት የምታመን አንዲት ሃይማኖት አለች እሱ ሃይማኖትን ራስ እንኳን ስታስበው ራሱ አንዲቷ ኦርቶዶክስ ተዋህዶ ናት ብለን ስለዚህ የተጻፈው ሳይሆን የገመትከው ነው ገምቼ አይደለም ገብቶኝ ነው የተጠቆ የገባህም የገባህንም ልረዳውና ልቀበለው እኮ ልንገር ግምት ትስትበታለህ ግምት መረዳትና ደግሞ መግባት ደግሞ ሰው በተረዳውና በገባው ከተረዳውት በጴጥሮስ ላይ የተመሰረተችው ቤተክርስቲያን ኦርቶዶክስ ናት ብዬ ነው የመጣው እኮ አምናለሁ ነው ማስረጃ የለም ማስረጃው እኮ ነገርኩ እኮ ጥቅሱ እኮ ነገር የለም ጴጥሮስ ክርስቲያን ነው አልተባባልን ክርስቲያን ነው እንጂ ኦርቶዶክስ አይደለም ኦርቶዶክስ ክርስቲያን አይደለች እኔ አላልኩም እኮ ኦርቶዶክስ ክርስቲያን ከሆነ ወንጌል አማኞችም ክርስቲያኖች ናቸው አይደለም እኮ ለምን እንዳልሆኑ ነው በማስረጃ ልስጥ እሱን አይደሉም ማለት አትችልም እኔ እችላለሁ አትችልም ለምን መሰለህ ዞሮ ጴጥሮስ የተከላት ያቺ ቤተክርስቲያን ኦርቶዶክስም አይደለችም ፕሮቴስታንትም አይደለም ጆሆ ዋይትነስ ወይም ሌላ አይደለም ማለት ኦርቶዶክስ ናት ይሄ ያንተ ግምት ነው ግምት አይደለም ያንተ ሐሳቤ ነው ያንተ መረዳት ነው በቃውልኝ የኔ መረዳት አይደለም ያንተ መረዳት ኖ የኔ መረዳት ሳይሆን እኔን የገባኝ እውነት እኮ ለዛ ነው በቀጥታ ለምን በቀጥታ ወይ ደግሞ በቀጥታ እንዲ ለምን አትለኝ ግምት ከሆነ ግምት ይሳሳታል እሺ በቀጥታ እንዲ ለምን አትለኝም ጴጥሮስ ኦርቶዶክስ ነበር ለምን አትልም ጴጥሮስ ክርስቲያን ነው ኦርቶዶክስ ሁሉ እኮ ክርስቲያን ናት እኮ እዚህ ጋር ኦርቶዶክስ ነበር ለምን አትልም ነው እኮ ክርስቲያን ነው ለምን ትፈራዋለህ አንተ በቀጥታ ኦርቶዶክስ ነው በላይ በቃ ጴጥሮስ ለምን ክርስቲያን ነው ስለዚህ ክርስትና ነው እንጂ እኔ ደግሞ ሌሎቹ ደግሞ ክርስቲያን ናቸው ብያለሁ ደግሞ የተመሰረተው ክርስትና እንጂ የትኛውም ተቋም አይደለም ማለት ነው ለፍልህ ኦርቶዶክስ ተቋም አይደለችም በነገራችን ላይ ምንድነው ኦርቶዶክስ ተቋም አይደለችም ተቋማ ስለሆነች የኢትዮጵያ ሃይማኖት ተቋማት ጉባኤ ላይ አንዷ ነች እኮ እኔ ተቋም ናት ብያለሁ እኔን ሳሎን ግን ኦርቶዶክስ ግን ተቋም አይደለች እሺ ምንድናት ያውልህ ተቋም የሚባለው ድርጅት ስትመሰረት ምንድናት እሺ እምነት ናት እሺ በቃ ወስጄልሃለሁ በዚህ ልለፍ ያዘ ችግር የለው በልምጣና በፕሮቴስታንቱ መካከል ውስጥ የት ነበር ከመሰረተ ክርስቶስ ነበር ከመሰለኝ አይደል መሰረተ ክርስቶስ ቢሾፍቱ ደብረዘይት መቂ መሰረተ ክርስቶስና ደብረዘይት መሰረተ ክርስቶስ በጣም ጥሩ በዛ እንግዲህ ባለፉት አንድ አመታቶች ውስጥ ወደ ኦርቶዶክስ ከመለስክ አንድ አመት ይሆናል በዛ የተለያዩ ኢንተርቪዎችን አየሁኝ እነዛ ኢንተርቪዎች ላይ ምን አየው ለ34 አመት ፓስተር ነበር ለ34 አመት ፓስተር የነበረው ሰው ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን መጣ ጉድ እየተባለ በየሚዲያው ሲተላለፍ በጣም የሚገርመኝ ነበረ ለ34 አመት ፓስተር ነበር እድሜ ስንት ነው አንተ እድሜ መናገር ግዴታ ግዴታ አለበት እንዲሁ ገምቼ ለ34 አመት አገልጋይ እንደማትሆን መገመት ይችላል አንተ 34 ከሆነ ካየ ጥሩ ነው አሁን ለመልስ በቁመት ከሆነ ልትሞላት ይችላል በእድሜ 34 እድሜውን የመናገር ግዴታ የለብኝ ነገር ግን ተመስገን ለ34 አመት ፓስተር ኦርቶዶክስ ሆነ ብሎ የጮኸ አንድም አካል የለም አንዴ አውጣለ ሰሞኑን እንኳን በሰጠው ፖድካስት ላይ ተንበኔሎቹን ማየት ይቻላል ለ34 አመት ተልሜል ላይ ተጻፈ እንጂ ስለዚህ የዋሸ ነው ማለት ውሸት አለ ታዲያ መከታረክ የተመጣ ለምን ለገበያ ግባት ሆን ብሎ ሰውን
ኦፌንድ ለማድረግ እንዲሁም ደግሞ ሌሎቹ ምዕመናኖች ለ34 ዓመት ጴንጤ የነበረው ሰው ወደ ኦርቶዶክስ መጣ የሚል የውሸት ኢንፎርሜሽን እየተሰጠ ነው ማለት ነው አይደለም አለበለዚያ ተረከት መጣ አይደለም ካንዴም ሁለቴ ከሁለቴም ሶስቴ የመጀመሪያው ልክ አንተ ጋር እንደዚሁ ኢንተርቪው ያደረግን ነበር ወይም ደግሞ ላይቭ ላይ ገብተን ነበር ዩቲዩብ ላይ አልተቀመጠም ሌሎቹ ካስቀመጡት አላውቅም ላይቭ ላይ ገብተን ለ34 ዓመት ፓስተር ነበርኩ ወይ ለሚለው ጥያቄ አልነበርኩም የሚል አጠር ያለ መልስ መልሻለሁ ያ ሐሳብ እንደ ሐሳብ ሰዎች ጋር ስለመጣ እንጂ የ34 ዓመት ፓስተር ኦርቶዶክስ ስለሆነ የ90 ዓመት ፓስተር ኦርቶዶክስ ስለሆነ ኦርቶዶክስ ላይ ቅንጣት ነገር የሚጨምርላን ነገር የለም ነገር ግን በመጋቢነት አገልግያለሁ በነቢያትነት አገልግያለሁ በሌሎችም ያገለግልኳቸው ቦታዎች አሉ ይሄ ጋዱ ዓለም ላይ ያለ ነው አገልግሎቱ ላይ ያለ ሰው 34 25 50 ምናምን የሚለው ነገር ለኦርቶዶክስ ቅንጣት ያክል አይጨምርላትም ግን በውሸት የተከተልነው እግዚአብሔር ስለሌለ ምንከተለው እግዚአብሔር የእውነት አምላክ ስለሆነ ለ34 ዓመት ፓስተር አልነበርኩም ስለዚህ ታዲያ ተዋሸ ታዲያ እኔ ምን አውቃለሁ ወይ ጻፈላቸው ስለዚህ እዚህ ሶሻል ሚዲያ ላይ 34 ዓመት ፓስተር የነበረው ሰው ያለ የጻፈው ሰው የጻፉት ነገሮችን ጠይቃቸው እንጂ እኔ 34 ዓመት ሙሉ ፓስተር ነኝ የሚል ኢንተርቪው ካመጣህልኝ ይው እኔ 34 ዓመት ሙሉ ፓስተር ነኝ ብዬ መረጃ ካመጣህልኝ እሱን ከየቱ ላይ በኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ውስጥ እንግዲህ በመጋቢነትና በነብይነት ያገለግልከው አይ መሰረተ ክርስቶስ ነብይ ብላ ተሾመ እሺ ከየት ነው ታዲያ የመጣው መጋቢ ሴት ነው ነበርከው ያውለ መሰረተ ክርስቶስ ነብይ ብላ ተሾመ እሺ መሰረተ ክርስቶስ ወንጌላዊ መጋቢ ብላ ተሾማለች መምህር ብላ ተሾማለች ሌላ ነቢያቶች ካሉ በእውነት ጸጋቸው ከተገለጠ መተው እንሾማለን ነው ግን ጸጋው የተገለጠበት ሰው እስካሁን ድረስ እዚህ ምድር ላይ ስላልተፈጠረ ነብይ ያለ ብላ አታምን እሺ ሐዋርያትንም እንደዛው እኔ አንዲት ሚኒስትሪ ነበረች ኦልሞስት አሁንም ሚኒስትሪው ስላለ ያገለገለበት ስለሆነ ልጁ ላይ ተጽዕኖ ማምጣት ስለማልፈልግ በኋላ ላይ ፎቶ ላይ ምናም ካስገባው አላቀ አስገባለሁ እሱማ አይቀርም እናስገባለን ፎቶ ላይ ካስገባው የቸርቹ ስም አለ እዛ ቸርች ላይ በመጋቢነት በሲነር መጋቢነትና በነቢያትነት አገልግያለሁ ተሹመሃል በማ ቸርች ስሙ እኮ አሁን እኮ ልንገር ያ ሰውን ፐርሰናል ማስነካ እንደ ፐርሰናል ለምን ያስነካል እኔ ማስነካ ስለማልፈልግ እንደ አንተ አይደለም የምታስነካው እኮ ይሄ እኮ ኦፊሻሊ ለምን ያስነካታል ቤተክርስቲያኖን የተሾምክበት እስከሆነ አድራሻ ቢስ አይደለም አድራሻ ያለ ሰው ኦልሞስት ያለ ፎቶውን ስታስገባ ከፎቶ ላይ አንሱት እዛው ላይ ሎጎ አለ ቤተክርስቲያኑ ስም አለ እዛው ላይ ይገባል የሾመህ ግለሰብ ማን ነው ያ አገልጋይ እኔ እናቃለሁ እኔ አሁን ኦርቶዶክስ ነኝ አይደል ስለዚህ ያንን ሰው በራሱ ሰዓት ይድረሱበት እንዴ ስንት ነገር ስለ ፕሮቴስታንት ወጥተ ሶሻል ሚዲያ ላይ እየተናገርኩ ታዲያ ለምን አትናገርም ስለ ፕሮቴስታንት ሳወራ እየተሳደብኩኝ አይደለም ማወራው አይደለም የተሳደብክ ምናምን አይደለም ጉዳይ ስንት ነገር እየተናገርክ ይሄን ለምን አትናገርም ከዛ በተረፈ እኔ ደውዬ እጣይቀው ነበር እኮ ያው እኔ አሁን ስለ ፕሮቴስታንት መጥፎ ወይም ደግሞ ስድብ የሚመስል ቃላትን ተናግሬያለሁ እኔ ሳሳደብካለሁ እሱ መጣበታለሁ ተሳድባል አልተሳደብክም ልጨርስ እኔ ነፍሱን የምናገረው እኮ ተሳደብ ያላችሁ እሺ የፕሮቴስታንት አስተምህሮ ልክ አይደለም ልክ ስላልሆነ እዚህ ጋር በእውነት ትክክለኛ የመዳን ትምህርት አለበት ብዬ ነው እኔ ኦርቶዶክስ የሆንኩት ስለዚህ እኔ አሁን ስመጣ ጉድሽን ላውጣልሽ እኔ ፕሮቴስታንት ጉድ እያልኩኝ ያወራውኝ አልመጣው ስለዚህ ሌላው ሰው ጭሳል በሆነ ኢንዱስትሪ ተቀላቅሎ ያገለገለበት ከሆነ ለምን እኔ እንዲገባው ፈልጋለሁ ክርስቲና ህይወት ስለሆነ ከኔ ተምሮ እንዲመጣ ፈልጋለሁ እኔን ራሱ የሾመኝ ሰው አትናገርም ሰው አልናገር እሺ በዚህ አጋጣሚ እንግዲህ የሾምከው ሰውዬ ኮንታክት አድርገኝ እኔ ኮንታክት አድርገኝ ምክንያቱም እንዴት እንደሾመህ በምን እንደሾመህ ምክንያቱም አንተ መሰረተ ክርስቶስ ውስጥ ያገለገልከው እንግዲህ መሰረተ ክርስቶስ ውስጥ በየትኛው ሹመት አልተሾምክም ማለት ነው አረ አገልግያለሁ እኮ አገልግልሃል በሹመት ደረጃ ኦልሞስት መምህር ነኝ ሹመሃለች በመምህርነት አስተማሪነት አዎ መደወል ትችላለህ መደወል ሳይሆን መረጃው ማለት መደወል ትችላለህ ሰጣል ሰርቲፊኬት ይሰጣል አሁን ለምሳሌ በመጋቢነት ስሾም የሾም አካል ማስረጃ ሰጥቷል ሰርቲፊኬት ሰጥቷል እሱ ለሌላ ጊዜ ፓርት 2 ላይ ስመጣል ይዤ ልመጣለሁ ማስረጃ ስለዚህ ግን ቀጥታ የኦል ይዤ ልመጣ ደብረዘይት ላይ ያለችው መሰረተ ክርስቶስ በአስተማሪነት የደብረዘይት ሳይሆን በአርሲኔጌል የምትገኝና በመቂ የምትገኝ ሁለቷን በዛ አካባቢ ጋር የመምህርነት ግሬድ ኮሚሽን ታቃታለህ በግሬድ ኮሚሽን ውስጥ በእያንዳንዱ አብያተ ክርስቲያናት ተወጣጣው ከአገልግሎት ጋር የተያዘ
እሱን አሁን ግሬት ኮሚሽን ላይ በነገር ከፕሬዝዳንቱ ጀምሮ የሚያቀኝ ነኝ እኔ እንደሱ ማለት ታወቀው ስለዚህ እኔ ሰርቲፊኬቶቹም ስላሉ በምንነት እያገለገልኩ እንደሆነ መረጃውም ስላለኝ በሁለተኛው ዙር እንዳለ ዘርገፋ እንድትመጣ ፈልጋለሁ ከዛ በተረፈ አሁን ራስህም ተናግረሃል ከዚህ በፊት ሶሻል ሚዲያ ላይ የተለያዩ ሰዎች ሲሰሩ ነብይ የሚል መጋቢም ነህ እንደገና በነብይነት ያገለገልከው እዛው ቸርች ኦልሞስት ኤምኬሲ ኦልሞስት ፕሮቴስታንት ጋር ነብይ ተብሎ የሚታሰበው ትንቢትም ይናገር ይመስለኛል አይደለም ትንቢት ስለተናገርኩ ሳይሆን ሊትራሊ እሱን እንወያይበታለን ነው ነብይ ነበር ትንቢት የተናገረው ሁሉ ነብይ አዳምጠኝ እሱን አንተ በለው እሱን እንወያይበት ካልከኝ ስንወያይበት እንሄዳለን ትንቢትም ስንናገር የልጅ የነብያትነት አገልግሎት አለው እዛ ጋር ይሾመ ሰው አለ ነብይ ብሎ ነው የሚጠራ ግን በታውልና ወንጌላዊም ብለው የሚጠሩህም አሉ አሁን ግለሰቦችን ልታስጠራይ ስለሆነ የቸርቾች ባለቤቶች ቸርቾች አይደለም ቸርቾች አይደሉማ አንተ ኤምኬሲ ነው እኮ ማለት ኤምኬሲ ላይ በዛ ነገር ምን አይነት ልምዶች አሉ መሰለ በወንጌላ ማኛማ አካባቢ በተለይም ደግሞ አንድ ሰው ትንቢት የሚናገር ከሆነ ወይኔ ትንቢት ነገረኝ እኮና ይሄ ሰው ነብይ ነው ብለው የሚያምኑ ምእመናን ይኖራሉ እኮ ያው ስለዚህ ትንቢት የሚናገሩ ቤተክርስቲያን ግን አይደለም የኔ ቤተክርስቲያን ነብይ ብላ አትሾምም አልኩ እኮ ስለዚህ ነብይ ነበርኩኝ እዛው መምህር ነበርኩ አላልኩም እንዴ እኮ ነበርኩኝ መምህር የተሰጠኝ ላይሰንስ አለ ነው ላይሰንስ ታሳያለህ መምህርም ይሏል እንደገና ነብይ ይሏል እንዴ አይ እኔ ስጠራ መምህር ብቻ ነው ታዲያ መምህር ስለዚህ ነብይ አልነበርክም ማለት ነው ግን ያገለገልካቸው ሰዎች ነብይ ብለው ይጠሩሃል እኔ እጅ ካልጫንኩላቸው ደስ የማይላቸው ሁሉ ሰዎች ነበሩ እኮ ያለኔ እጅ ነብይ ተመስገን እጅ ካልጫነላቸው ደስ የማይላቸው እንቅልፍ ሁሉ ማይተኙዋሉ በስልክ ራሱ ባክ ዝም ብለ በእምነት እጅ ላክልን ብለው እንቅልፍ የሚተኙዋሉ በስልክ ራሱ ያለኔ እጅ መጫን ይኖራሉ እንዴ ስለዚህ እኔ ያውለ ሁለት ቸርቾችን ማስነካት አልፈልግም ሁለት ቸርቾች ኦልሞስት የሾሙኝን ማለት ነው አንደኛው ሚኒስትሪ ነው አንደኛው ደግሞ በቪዥነሪ ህብረት ውስጥ ያለ ነውና ሁለቱን ቸርቾች ላለማስነካት ኦልሞስት ላለማስነካት ስለ ክርስትና በመሰዳደብና በመተቸት ወደ ወንጌል ወደ ገባኝ ወደ ኦርቶዶክሳዊነት ትምህርት ስለማይመጡ በኑሮዬ ኢየሱስን እየገለጥኩላቸው ዋው ተመስገን የገባው ግን እውነት ብለው ተራርተው እንደሚመጡ ስለምፈልግ ነው ሁለት ፓስተሮችን አንዱ ነብይ አንዱ ፓስተር ነው መንካት ስለማልፈልግ ነው እንጂ እኔ ላይሰንሶችም ኦሪጂናል መምጣት ይችላል እንግዲህ እኔ አንደኛው ያየሁት ቪዲዮ አንድ ቦታ እየሰበክ አይቻለሁ የጸለይክ ምናምን አይቻለሁ 6 ናችሁ 7 ናችሁ ያን ያህል እንደዚህ በኩራት የሚያስወራም ነገር አልነበረም ያየሁት ስለዚህ ምንድነው 6ታችሁ እነማን እንደሆኑም ራሱ አይታወቁም ነው ኦርቶዶክስ ኮንክ በኋላ ነው ሱፍ ለብሰ ነበርኩ ለማለት የተሰራ ነው እሺ ያቺ ቸርች አጥቢያ ወጣ ነው መሰረተ ክርስቶስና ደብረ ዘይት ናት እሺ ከዛች ከምዕራብ መሰረተ ክርስቶስ አጥቢያ ወጣ እዛ ጋር ብራንች ለመክፈት ነው መሰረተ ክርስቶስን ከእና ቸርች ወጣሉ መሰረተ ክርስቶስና ቸርች ከዛ ነው ወጣችው ከምዕራብ ደግሞ እንደገና አጥቢያ ያስወጣች ያለቻለች እና እዛ ጋር የመሰረተ ክርስቶስ ጉባኤዎች ናቸው ያቺ ቸርች ጥሩ እሺ እኔ እንደውም እሱን አይተሙ አልኩኝና ኤኒዌይስ እንደውም እኔ ወደ ኦርቶዶክስ ከሄድክ በኋላ የተወሰነ ፋይል ለመያዝ የተቀረጸ ለምን ቀረጻለሁ እንደው አንዳንድ መረጃ ነው ለዛ ስለሆነ ኦልሞስት ያውል ስለኔ አገልግሎት በቪዲዮ ማሳየት ሁሉ አልፈልግም እኔ ሰዎች ናቸው በእኔ ስም የሚያሳዩት አይደለ የትም ቦታ ሄጄ መቀረጽ አልፈልግም አሁንም አገልግሎውን አገልግሎት ባለውበት ቤት ላይ ለቪዲዮ ሳይሆን የገባኝን እውነት ለመግለጥ ብቻ ነው በጣም ጥሩ ከፕሮቴስታንት እምነት ከመውጣት በፊት በወንጌል አማኞች መካከል በተለይም በቲክታክ ፕላትፎርም አንድ ግሩፕ ይዘህ ሌላኛውን ግሩፕ ከባድ ድሮን ነበር ካንተ ማጥቂያ ትላካለ ጠቅ ያደርጋል ትላካለ ደብደብ አድርገህ የምትፈልገውን ግሩፕ ትወጣለህ ለምንድን ነበር የምትላከው አሁንም ግለሰቦችን ልታስጠራ ግለሰቦችን እኔ ስለ ግለሰብ ምናምን አይበለከትም እኔ ጋር ከተገናኘን በቀጥታ እውነትን ታውቃላችሁ እውነት አርነት ያወጣችኋል ስለሆነ በቀጥታ ከዛ አንፃር ነው ኮንቴንት ያ በነገራችን ላይ በዚህ ፕላትፎርም ላይ ፉከራ ሁሉ ነበር አንድ ቪዲዮ እንደውም ያንን ማስገባለሁ እንደውም ኦርቶዶክሳውያን ራሱ ውርለት እንመጣለን ብላችሁ ነበር
የታላችሁ እሑድ በጣን ይሄው እሑድ ይሄ ነው የታላችሁ የሚቀጥለው ሳምንት እሑድ እናርግላችሁ ሁሉ ብለ እስከዛ ድረስ ለፕሮቴስታንቱ ያን ያህል ጠበቃ ነበርክ ኦልሞስት በዚህ ፕላትፎርም ላይ ወዳጆች ነበሩኝ ግሩፖች ነበሩ ፕሮቴስታንት ቤት ላይ ያው ግሩፕነት ምንም አይነት ልዩነት የለውም ይታወቃል መሬት ላይ የሚያለችው ቸርች የራሷ ግሩፕ አላት ለምሳሌ ያክል ቃልዮት የሆነውን ታግዳለች ከዛ በኋላ ደግሞ ሙሉ ወንጌል ደግሞ አታግድም አሁን ስለዚህ ቲክታክ ላይ ስመጣ ሌላ ጎጠኛና ጉርብተኛ መስዬ እንዳልታያቸው ነው እና ቲክታክ ላይ እኔ ኤርሚያስ አበበ ዘማሪ ዳግም ጥላው ኢብራሂት ኤፍሬም ባለጊዜ በእነሱ ውስጥ ደግሞ ዳንኤል ይልማ እና ሜሎስ ምናምን ነሃኒኤል ደግሞ በዛ ግን የማይመጡ ሐሳብ ሰጪዎች ብቻ የኛ ግሩፖች ናቸው አብዛኛው እና ከነሱ ጋር በዚህ ጋር ደግሞ አማን ሻሎም አቤል አቡና ዮናስ ታምራት ጄርሚ ምናምን ይባላሉ እነሱ ያው ቃል ተወራወራለ እነዚህ ጽንፍ የረገጡ የነቢያት ተቃዋሚ ናቸው እዚህ ጋር ደግሞ ነቢያቶች አሉ አትቃወሙ ነው ወንጌልን ስራ ነው የሚባል ነው ሐሳቡ የነበረውና ግን ያው ብዙ እንተቻቻለን እንፎካከራለን በዚህ አጋጣሚ ነው እንዲሚያባላ ከሆነ አምላካቸው ልክ አይደለም ማለት ነው እስከዛሬ ድረስ ተሸውጃለሁ የማያባላ በአንድነት የሚያስተቃቀፍ ኢየሱስ እዚህ ጋር ያለ ብዬ የመጣው ወደ ኦርቶዶክስና ይታወቃል በግሩፕ ተደባድበናል ተሰዳድበናል ተተታተናል ግማሹን ራቁት ፎቶ እስኪያወጡ ድረስ ደርሰናል እስከማሳሰር ድረስ ተደርሷል የታሰረውን ደግሞ በዙር ደግሞ አንደኛው ደግሞ በዋስ እንዲያስፈታ ተደርጎ ደግሞ ተደርጓል ብዙ ነገሮች አሉ ያ ጊዜ እንዴት ታስታውሳለህ እንዴት ትገልጻለህ እኔ በነገራችን ላይ እንድነቃ ካደረገኝ ቀን መካከል ያ ነው የሆነ ጊዜ ሰለቻለሁ ሁሌ ፐርሰናል አንተን አቤል አቡና ወይም ደግሞ አማን ሻሎም ይያልክ አትውልም ኢየሱስ መስበክ አለበትና ወሬ ሁሉ እዚህ ጋር የሆነው ቤቱን ይከፍትና የኦርቶዶክስን ገድል ይከፍትና ሰብሰብ ብንልና ኦርቶዶክስን ቀጥቀጥ እናረጋለን ተሰብስበን ከዛ በኋላ ይሄኛው ይሄድና ደግሞ ቤቱን ይከፍትና ኦል ጂሰስ ላይ ቀጥቀጥ እናረጋለን ከዛ በኋላ አዛኛው ቤት እንሄድና ደግሞ አንዱ ጋር ቤተ እስራኤል ላይ እስራኤል እኮ ማለት ምናምን ብለን ቤተ እስራኤል ላይ ቀጥቀጥ እናረጋለን እኔ ጋር ይመጣል ሰብሰብ ብንልና ደግሞ ቀጥቀጥ እናረጋለንና አቤል አቡናና ማሻአላ ከዛ በኋላ ዘማሪ ዳጊ ደግሞ ጠቅላላ አርጎ ሰበሰበናል እና እውነት ሊሆነ ከዚሁ ከግዛንግዝ ምድራዊ ብቻ ይሆን ሐሳብና ሰው ፐርሰናል አታክ የማድረግ ነገር ብቻ ስለሆነ መንቃት ስላለብኝ ነፍሴ መዳን ስላለባት ወደ እውነተኛው መንገድ መጣው እንድመጣ ምክንያት ካደረገኝ አንዱ አቺና ጥሩ ስለዚህ ሰዎችን አይተህ ነበር ማለት ነው አንተ ከጌታ ጋር የነበርከው ምክንያቱም ወንድሙን ይበድላል መጽሐፍ ቅዱሳዊ ነው የትም ቦታ ብትሄድ አሁንም ጸባለ ምንም ኦርቶዶክስ ጋር ብትሄድ ክርክሮች ብዙ ክርክሮች አሉ ካለ ማስረጃ ታሳየኛለህ አሉ ታሳየኛለህ ግድ የለም ብዙ አልገጠመኝም አሉ እኮ ነው አልገጠመኝም አልደረስኩበት ይሆናል አሁን ቅርብ ቀን እንኳን አንዱ ካንዱ ተው ሲባሉ አልነበር አልደረስኩበት አንተ ወይ እዛ ሰዓት ወይ ቲክታክ አልተጠቀምክም ነበር ተኝተ ነበር በጣም ጥሩ እሺ ለፍለሽ ሌላው እስቲ ከፕሮቴስታንት ወጣ በቀጥታ ማንን አገኘ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች ወይም ከዛ ያሉ ወጣቶች ከማጋ ተገናኘና ምን ተደርተ ምን ገብቶ ነው እስቲ እኔም ልወቀው ጥሩ ጥያቄ በነገራችን ላይ እዛው ሆኜ ላይቭ ላይ ገባ ነበር ካስታወስክ ናቱ ይልን ታቋለ መካነ ኢየሱስ የነበረው ናቲ አሜሪካ ነገር ያለው ወንድሙ ማን ነው ኢዮሲያስ ዩኤል ኢዮሲ ሉተራውያን አይደለም ናቱ ሉተራውያን ነው ከዛ ከነዚህ ጋር አብረን ተሰነል እኔ ቀጥታ ግለሰቦች ኦርቶዶክሳዊ አስተማሪዎች ነው ወይም ደግሞ ወጣቶችን አላገኘው እሺ መጀመሪያ ጥያቄ እኔ በጨዋነት ነው የጠየቁት በህያው እግዚአብሔር ፊት ቤቴን ከፍቼ ሁሉ ጊዜ ማስተዋል ጀመርኩኝ እና አባታችን ተክለ ሃይማኖት ገድለ ተክለ ሃይማኖት ታምረ ማርያም እንትኑ እዚህ ገድል ምናምን የተባለ ሁሉ ጭፍጭፍ ሲኖር እኔ ወይስ ፕሮቴስታንት ማን መሰረታት ወደሚል ጥያቄው ስመጣ የጠቆመኛ አካል ሉተር ሆኖ ታየ እና
እስቲ ገደለ ሉተር ላይ እናወራ የሚል ገና አላነበብኩም ነበር ስለ ሉተር ታሪክ እንዲያስረዱኝ ስል ጭፍጭፍ ተጀመረ የመጀመሪያ ጴንጤ ቤት ያለው ብሎክ ያደረገኝ ዳንኤል እውነት ለሁሉ እስልምና ላይ የሚሰራ የመሰረተ ክርስቶስ ልጅ ነው እሺ እሱ ብሎክ አደረገኝ እኔ ቤት ገብተው ኦርቶዶክሳውያንና ፕሮቴስታንቶች ሲወያዩ እኔ ቁጭ ብዬ መማር ጀመርኩኝ መጻፍ ጀመርኩ ስጽፍ አስተዋውሳለሁ ያኔ 2000 ሰው ነበር ላይቭ ላይ ኦርቶዶክሳውያን ሉተር የመሰረተው ነው የሉተርን ገድል ክፍተቱን እየነገሩ ሲሄዱ ይጽፋለሁ ይዛለሁ ምናምን በዚህ ክፍተት ውስጥ ነው ዳንኤል እውነት ነው ብሎክ አደረገኝ ከዛ ኤርሚያስ አበባን ፎሎ አረገኝ ለም ብሎክ አረገኝ ያልነኩኝ ሶስት ሰዎች ናቸው ዘማሪ ዳግም ጥላው ኢብራይት ኤፍሬም ዘማሪ ዳግም ጥላውን እቤቱን ሲከፍት ምን አስደረገ በኤርሚያስ ነው ብሎክ እንድደረግ አስደረገ አንፎሎ ማድረግ እንዳይደብረው ማለት ከዛ እኔ ቮይሱን ለድንገት ካልጠፋ ላቅም ስልክ ስለቀየርኩኝ ዳጊ አንተ ቤት እኔ ብሎክ እደረጋለሁ ለቢባል ወንድሜ በጣም ሞዶና አንተ ቤት ብሎክ እደረጋለሁ ሰው ወይኔ ፓፓ አላወኩም ነበር ምናምን ብሎ ከብሎክ ፈቶኝ በቃ አንፎሎ ተደራረገን ማለት ነው ገባ ስለዚህ ስለ ሉተር ማወቅ ጀመርኩ መጠየቅ ጀመርኩ እና ይሄን እየጠየቁ ያለው ኦርቶዶክሳውያን ወጣቶች ግር ብለው መተው ማስተማር ጀመሩ በዚህ አጋጣሚ ነው ከነዛ ልጆች ጋር ፎሎወሮች አይደሉም እነሱ ኦርቶዶክሳውያን ናቸው እኔ ፕሮቴስታንት ነኝ መቃወመው መከራከር ሁሉ ይዛ ነው ከዛ ፎሎ አረኳቸው ፎሎ መለሱ ትምህርት ይልኩልኛል መጽሐፎችን ሲልኩልኝ ሳየው የገደለ ሉተር ታሪክ በተቀላላ የወረደው ነበር እንዴ ሰካራሙ ሉተር ነው እንዴ መከተለው የነበረው ነው ያልኩት አንተ ሉተር ነው የምትከተለው ሉተር ያመጣውን ፍልስፍና እንዴ ተከተልኩት ፍልስፍና ነው ይሄ ነው አየ ችግሩ ለምሳሌ ሰውን ተከተለህ እንግዲህ የእምነታችን ጀማሪና ፈጻሚ ክርስቶስ እንጂ ማን ያለ ቆይ ልንገርህ ነው ምን ላይ ነው ያለው አዳምጥ እሱ እንጂ ሉተር አይደለም እኮ ግን አሁን የጠቀስከው ጥቅስ መጽሐፍ ቅዱስ ላይ ያለው ሐሳብ አዳምጥ መጀመሪያ ስማ እንጂ ሉተርን የሚከተል አንድም ፕሮቴስታንት እሱ ግን አሁን እሱ የጠቀስከው ቆይ ስማ በወንጌል አማኞች መካከል ልክ በኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ አባቶች እንዳሉ ከአባቶች መካከል የሚወደዱ የሚከበሩ ሰዎች የሚሰሟቸው እንዳሉ ከነሱ መካከል አንዱ ሉተር የሚባል ሰው ሪፎርሜሽኒስት ነው እንጂ የምናመልከው የምንከተለው እሱን አይደለም ኢቭን መጽሐፍ ቅዱስ ዋኖቻችንን ስንከተል እንሰጣለን ዋኖቻችንን ስንከተል አይተን ህይወታቸውን ምርምረን ኢቭን አሁን በህይወት ያሉትን እንኳን ቢሆን አንድ ሰውን ስንከተል ህይወቱን አይተን እንድንከተል መጽሐፍ ቅዱስ ያዘ ስለዚህ እንደዛ ስለሆነ በዛ ልክና መጠን ነው የምንሄደው ስለዚህ ሉተርን የሚከተል ሰው አንድ ፕሮቴስታንት ካለ መረጃ ካለ ትነግረኛለህ እሺ መልካም ቀጥል እኔ መረጃም ሰጣለሁ ስለ ሉተራውያን ነገር ግን ሉተር ያመጣውን ፍልስፍና አይደለም ጴንጤዎች የሚከተሉት ይኸውልህ አየህ ችግርህ እሱ አይደለም ቆይ ፍልስፍናውን የሚከተል የለም እሺ አንተ ሉተር ያመጣውን ፍልስፍና ነው የሚከተሉት አይደለም ወይ መጽሐፍ ቅዱስን ነው መከተለው እሺ አምስቱ ብቻዎችን ታምነባቸዋለህ መጽሐፍ ቅዱስን ነው መከተለው አምስቱ ብቻዎችን ታቃቸዋለህ መጽሐፍ ቅዱስን ነው መከተለው አምስቱ ብቻዎች መጽሐፍ ቅዱስን ነው መከተለው መጽሐፍ ቅዱስ ስትለኝ መጽሐፍ ቅዱስ አሁን ወደ ሌላ ጥያቄ አልሂድ ሉተር ላይ መጽሐፍ ቅዱስን ነው የምከተለው እኔ አምስቱ ብቻዎችን ታምነበታለህ አዳምጥኝ ስለ ብቻዎቹ ምናምን ተው እሺ ታዲያ እኔ የምከተለው አይደለም እኔ የምከተለው መጽሐፍ ቅዱስን ነው በመጽሐፍ ቅዱስ ካልተከተለን ይቀጣል አንዴ እኔ በግድ ተከተል እኮ አምስቱ ብቻዎች ፍልስፍናዎች ማን ናቸው አንድ ነገር ልንገርህ ለምሳሌ እኔ መንፈሳዊ አባት አለኝ የምከተለው የምሰማው ሲገስጸኝ የምሰማው የንስሐ አባት አለ ንስሐ አባት አለ መንፈሳዊ አባት አለ መንፈሳዊ አባት ማን ነው መንፈሳዊ አባት ለምን ነገር መንፈሳዊ አባት የሚባል አለ መንፈሳዊ አባት ይሄው የነገርኩህ እኮ ነው መንፈሳዊ አባቴ ዋኖቻችሁን ይላል መጽሐፍ እኮ የኔ ዋና የሆነ መንፈሳዊ አባት አላቸው ጴንጤዎች ሁሉ ነገርኩህ ነው እኔ ሁሉም አላልኩም እኔ ስለኔ ነው ማወራ ይኸውልህ እኔ ስለራሴ ነው ማወራ ስለዚህ የምሰማው መንገድ እንዳትቃወሙለት አለው መንገድ እኔ አባትን አልቃወምም እኮ አባት ቢኖርም አንተን አልጠየቁም መንፈሳዊ አባት ካላቸው ጴንጤዎች በቃ የንስሐ አባት የሚባል አላቸው ማለት ነው የንስሐ አባትና መንፈሳዊ አባት ይለያያሉ የንስሐ አባት ማለት ምን ማለት ነው እሱን እንግዲህ አንተ ጥሪው ራሱ ነው ይኸውልህ የንስሐ አባት ማለት ያውልህ
ሄደ የምታማክረው ሰው ማለት የምታማክረው በቃ እኔ እኮ ስለዚህ አንተ የምታማክረው አባት አለ ኦፍ ኮርስ በደም ስለዚህ ንስሐ አባት በሚል የሚያዘው አላቸው ቋንቋው እኔ መንፈሳዊ አባት አልኩት አንተ ንስሐ አባት በለው ግብራቸው ወይም ስራቸው አንድ አይነት ከሆነ እንዳትቃወሙ ለሌላ ልዩነት ነው ማለት ነው ዞሮ ዞሮ ስለዚህ ከዛ አንፃር እንደ አባት እንቆጥራለን እንጂ እኛ የምንከተለው ከክርስቶስ በስተቀረ አንድ ወንጌል አማኝ ነኝ የሚል ሰው ሌላ የሚከተለው ሉተርን የሚከተል ወይም ደግሞ ሌሎች አባቶችን የሚከተል ሰው ካለ ስህተት መንገድ ውስጥ ነው ያለው በእነዚህ በአምስቱ ብቻዎች አታምነም አንድ ያዳምጠኝ እኔ መጽሐፍ ቅዱስን ነው የምከተለው ማምነው እሺ ጴንጤዎች አምስቱን ብቻዎችን የሉተር ፍልስፍና ይከተላሉ እኔ አላቅም እኔ ስለኔ እኮ ነው የምነግርህ እኔ እኮ ፕሮቴስታንትን ወክል የፕሮቴስታንት ተወካይ አይደለሁ እሺ ፕሮቴስታንት እኔ ወንጌል አማኝ ነኝ የወንጌል አማኝ የሚል አለ መጽሐፍ እኔ ወንጌል አማኝ ይሄውን እየነገርኩ እኔ ወንጌል አማኝ ክርስቲያን አዲስ ሃይማኖት ነው በወንጌል ማመን ክርስቲያን ነኝ አዲስ ሃይማኖት ነው በለው ለምሳሌ አክሊ ወንጌል አማኝ ማለት እንደ ኦርቶዶክስ ወንጌልን የምታስተምር ነው በወንጌል አማኝ የመዳን እውነት እንዳለበት የምታቀላቅም ሌላ አዲስ ግን አለ ወይ ከኦርቶዶክስ አንተ አዲስ አርከው እኔ ነበር ኦርቶዶክስ የወንጌል አማኝ ሆኗል ነው ማለት እኔ ደግሞ ወንጌል አማኝ ነኝ ክርስቲያን ነኝ በቃ አንተም ባለበት እኔም ባለበት ስለዚህ ወጣህ እነዛን ኦርቶዶክሳውያን አንተ ቲክታክ ፕላትፎርም ላይ ገቡ ከነሱ ጋር መማማር ጀመርክ መሳብ ጀመርክ ከነሱ ጋር አብረን መቆየት ጀመርን ኦርቶዶክስን ማወቅ ፈለኩ እና ፕሮቴስታንት ላይ ስጠይቅ የሚመልስ የለም ገደለ ሉተር የለም እንደገና ደግሞ በዛ ጊዜ ካስታወስክ በዘመኑ ሰዓት ላይ ሁለት ፕሮቴስታንትን አንጋፋ ጀማሪዎች ተብሎ የሚታሰቡ ሉተር የካልቪን ተማሪ ነው ካልቪን ደግሞ የሉተር አስተማሪ ነው ሁለቱ ደግሞ ክርክር ላይ አቀረብኳቸው የሉተር ፍልስፍና ሌላ ነው የካልቪን ፍልስፍና ሌላ ነው ካልቪን ላይ ያሉ ልጆች ቆይ ሃይማኖቱን እኮ ነገር ነው እኮ ስህተት መሆኑን ለምን የወንጌል አማኞች መስራቾች ናቸው እኮ ማን መሰረተው ፕሮቴስታንት ማን ተከለ ወንጌል አማኝ ነው ፕሮቴስታንት ሌላ ነው ማን መሰረተው አዳምጠኛ ወንጌል አማኞችን እነሱ አልተከሉት ፕሮቴስታንት ማን መሰረተው እኔ አላውቅም እኮ ማታቅ ሆነ እኔ ደግሞ ልንገራማቀው ፕሮቴስታንትን ጠይቃ እኔ ፕሮቴስታንት አይደለሁም እሺ አንተ ወንጌል አማኝ ነኝ ክርስቲያን እሺ እኔ አሁን መጠይቅ ካልቪን የሚባለውን ጆን ካልቪን የሚባለውን ሪፎርመር ታቋለ ያው አንተ አሁን ችግርህ የተከተልከው ጆን ካልቪን እና ሉተርን ከሆነ which is good you right አንድ ጊዜ ቆይ ልንገርህ ሰዎች ስለሆኑ እንደ ሰዎች ሊሰጡ ይችላል ሲጀመር የሰው ፍልስፍና ነበር ስከተለ የነበረው በጴንጤ ቤት ውስጥ አይደለም እኔ እኮ ጴንጤኮስታል እኮ ነኝ እኮ ልትሆን ትችላለህ ይኸውልህ ከሜኖናይት ይወጣች የአርሜኒ ፕሮቴስታንት የነበረችዋል ኦርቶ እንትን መሰረተ ክርስቶስ ነው የተከተልኩት ከአርሜኒ ነው ዘርግንዷ የሚመዘዘው አርሜኒ ማን ሜኖናይትን ዘርግንድ ነበር ኤሊዛቤት በጣው ከዛ በኋላ የአርሜኒያውያኖችን ትምህርት ነው ይዛ ይመጣቸው ቀስ በቀስ ነው ልሳንንም ትንቢትንም እየተቀበለች ይመጣቸው ከዛ በኋላ ፔንቴኮስታልን አስተምሮ ተቀበላለች ተጋብታለች መሰረተ ክርስቶስ አይ ኖ አብዛኛው የፕሮቴስታንት ቤት አስተምሮ አንዱ ከሉተር ጋር አንዱ ከፔንቴኮስታል ጋር አንዱ ከጋልቪን ጋር አንዱ ከተለያየ ጋር ተጋብቶ አሁን ኮሌክሽን የሆነ በየአይነት የሚመስል ምግብ ነው የሚበሉት አሁንም ይሄ ወንጌል አማኞችን አይወክልም በኢትዮጵያ ህገ መንግስት ፕሮቴስታንት የሚባል ሃይማኖት አለ በኢትዮጵያ ህገ መንግስት አላወቅኩትም ህገ መንግስቱ ንገረኝ አንተ ካለ ህገ መንግስቱ ያጸደቀልን በፓርላማ የተወሰነ የኢትዮጵያ ወንጌል አማኞች ህብረት ካውንስል እነሱ ማን መሰረታቸው በቃ አሁን ንገረኝ ህገ መንግስቱ ባጸደቀ መሰረት ማን መሰረታቸው በቃ እነሱ ናቸው ማን በቃ እነዚህ ናቸው እንደ ድሮ ህገ መንግስቱ እንደሰፈረላቸው ማን መሰረታቸው እንደ ድሮ ጴንጤቆስጤ ማለት አይችልም አሁን የኢትዮጵያ ወንጌል አማኞች ካውንስል ህብረት እኮ ይሄን ህብረት ማን መሰረታቸው በቃ ስለ ወንጌል አማኞች የሚል ጥያቄ ካለ እኮ ይሄንን ፕሮቴስታንት ብለህ ልመልስላችሁ የለም ፕሮቴስታንት የሚባል ስለዚህ ፕሮቴስታንቶች ወይም ደግሞ ሉተራውያኖች አንተና ያወክሉ የለም አይልም እኔንም የሚወክለኝ የኢትዮጵያ ወንጌል አማኞች ካውንስል ህብረት ነው የሉም እኔ እዚህ ሐሳብ ላይ በነገራችን አንድ ነገር መጣልኝ ኤርሚያስ አበበ በዚህ በቀርበው ሁለት ቀን ውስጥ እኔ ያውላችሁ ሉተራውያን ከፕሮቴስታንት ጋር ወይም ሉተራውያን ከጴንጤ ጋር ከተለያችሁ እንደ ደብረ ብርሃን በግ ነው ምንዳችሁ ብሏቸዋል ሉተራውያን እኔ አልሰማ አላቅ እኮ ላሰማ ቪዲዮ አይ እኔ አላቅ ላሰማ ቪዲዮ እኔ አላቅም ነው እኮ እሺ አከተላለሁ ከፈለከኝ ማሰማ ይችላልው እሺ ዞሮ ወጣ ኦርቶዶክሶች ጋር ተገናኘህ እዛ መማር ጀመርክ ከዛ እንዴት ወሰንክ ወደ ኦርቶዶክስ ቤተክርስቲያን በጣም ጥሩ ጥያቄ ኦልሞስት አሁንም ልመጣል ነው በዚህ ጋር ውይይቱ ላይ ሆነም
ፕሮቴስታንት ላይ ነበር ጥያቄ መቼም ቢሆን መቼም ኦርቶዶክስ ሆናለሁ ብዬ አላስብም ከልጅነት ጀምሮ ያደኩት ፕሮቴስታንት ቤት ውስጥ ስለሆነ ስናገርም የነበረው የተማርኩትን ኢየሱስን ነበር ሳስተምራቸው የነበረው ኢየሱስ ያድናል በጎዳና ላይ እየርኩኝ ምናምን በፓሽን ሰብከ የነበረው ያንን ነበርና ፕሮቴስታንትን ማን መሰረታት ወደሚለው ሐሳብ ስመጣ ገድለ ሉተር ስመጣ ገድለ ካልቪን ስመጣ ሉተራውያን ሉተር ለማዳን ተጋጋጡ ቤቴ አሁን እኮ እንዴት እንደሆነ አውርተን ጨረስን አሁን ቀጥታ የት ገባው መሰለ ወደ ኦርቶዶክስ ቤተክርስቲያን ትምህርቱንማ ጨረስንና የኦርቶዶክስ ትምህርት እንዴት እንደገባኝ ነው ከዛ ወደ ኦርቶዶክስ ትምህርት ሄድክ እኮ ዛጋ ስትሄድ አሁን በቃ ሉተርንም ተው ካልቪንንም ተውና ቀጥታ መጣንና ኦርቶዶክሳውያን ጋር ጆይን አደረግ ጆይን ስታደርግ እነሱ ኦሬዲ አንተ ስለዚህ ጉዳይ እየጠየቅ ነበር ኦርቶዶክሶች መጡ አንተ ጋር ማስተማር ጀመሩ በዛ ኢንትረስትድ ሆንክ ፍላጎት ነው ገባ እነማን ጋር ተገናኘህ ነው ኦልሞስት የተገናኘሁት ፍሬንድ ያረኳቸውን በጣም አሁን ጭምር የምወደው በጣም ነው ማከብረው ክርስትናውን ከአክሊል ጋር ነው የተገናኘሁት አኬ ኢዮብ ዘሚካኤል ነጋዲ ቀጥሎ ደግሞ ጀርባ አጥንት የሆነ በውስጥ በስር የሚሰራ አንተነ ሎዛ ይባላል ኦኬ አንተነ ሎዛ ከሱ ጋር በውስጥ ትምህርቶችን እንላላካለን እናወራለን መሬት ላይ ያለችው ኦርቶዶክስ ብዬ ኪዳነ ምህረት ደብረዘይት አባታችን ጋር ሄጄ ቀረብኩ ጠይቃቸዋለሁ በአግባቡ ነው የሚያስረዱ ትህትናቸው የሚገርም ነው ውሸት ሆነብኝ የምሰው ተላላ ቤቱ ሚስሮ ኦርቶዶክስ ቀጥሎ ኪዳነ ምህረት ያንን ነገር እንደጨረስኩኝ ወደ አርሴማ ሄድኩ አርሴማ ሄጄ ከአባታችን ጋር ጨረስኩኝ ደብረዘይት አካባቢ ስለነበር ማለት ነው ከነዚህ ወንድሞች ጋር ነው ትምህርት የምንለዋወጠው ጥያቄ የምንቀያየረው ኦርቶዶክስ ሳልሆን በህብረት ስለ ጾም ጥያቄ ስለነበረብኝ የፍልሰታ ጾም ነበርና አንተ ጋር ነው የምናስቀድሰው ደብረዘይት መተን ነው የምናስቀድሰው መታቃት አንድ ቤተክርስቲያን ተወስደናል አያቋት ደብረዘይት እና ጀሞ ሁሉ ተሰብስቦ መጣ አክሊል አቡ ዮኒ ፓፓ ባሩክ ኢዮባ ጋዲ ዲያቆን መኳንንት ተሰብስበው መጥተው አብረው ወይም በህብረት ዲያቆን ናታኒም አብረው በህብረት ከኔ ጋር ቤተክርስቲያን ቀረብን እነሱ እስከ 9 ሰዓት ይጾሙ ሰላም ውድ ተመልካቾቼ እንግዲህ የመጀመሪያውን ክፍል ከወንድማችን ተመስገን ጌታ ልጅ ጋር የነበረን ቆይታ ይሄን ይመስላል በክፍል እስክንገናኝ ድረስ ሰላም ሁኑ አመሰግናለሁ